አሳይሽ ነበር። አንቺ ዋንትያ ማደግ የምትፈልግ ከሆነ ራቹን እዩ። አንድ ነገር ልንገርሽ፣ ራቹ ሲናገሩት የሚያለቃቅሰው ለምን ይመስልሻል? ዋንትያ ሲያግዙለት ራሱ አይፈልግም። ኦሮሞ ነ ሲሉት ዝም ነው ጭጭ ነው የሚለው። ምክንያቱም አይፈልገውም፣ ይህንን ቶን አይፈልገውም። ምክንያቱም ኦሮሞ ብቻውን አያዋጣውም፣ ለሱ አያዋጣም። የሚያዋጣሽ ህዝብ 2 ሚሊዮን እኮ እንትን ያደረገለት ኦሮሞ ብቻ አይደለም ህዝብ ነው። ያንን ቲክቶክሽን አይቶ ስፖንሰር የሚጠራሽ የቲክቶክሽን ፎሎ አይቶ ነው እንጂ እንደ ማንም ጥንባታ መርዘኛ ደደብ ከኋላሽ ካለች ዩ ጎ ዳውን ቤቢ። ወይንም የብልጽግና አጭበርባሪ ካልሆንሽ በስ ከብልጽግና ጋር ቀርበሽ የሚመደብልሽን ባጀት አጭበርብረሽ ካልበላሽ በስተቀር እንደ ሰው አድጋለሁ ብለሽ ከፈለግሽ ከእንደዚህ ከዘረኝነት ለፖለቲካ ዘረኝነት እንዲያውም ጥሩ ነው። ለፖለቲካ ጥቅም የሚጠቀሙት እንደዚህ ሲያጭበረብሽ ነገ ትወድቂያታለሽ። ለማኝ ነው የምትሆኝ። ነገ ብትወድቅ የሚያነሳሽ ኦሮሞ የለም። ዩ ጋዴሚት አርፈሽ ቁጭ በይ። የሆነ ነገር ብትደረጊ ራሱ ከባለቤቶቹ ጋር ተነጋገሪ እንጂ መተሽ እንደዚህ ስለሆንኩ ነው እንደዚህ አትጠቀሚ። ምንም አትጠቀሚ። ምናልባት ለጊዜው ትጠቀሚያለሽ። ለጊዜው የሆነ ኦሮሞ ይመጣና ስፖንሰር አደረግሻለሁ ምናምን ራሱንም ስፖንሰር አያደርግም። የኦሮሞ ባለ ሀብት የሚባል ነገር ዘዛ እንትን በይ ሂጂ፣ ዝም ብለሽ ቢዝነስ ውስጥ ገቢ። ብልጥ ሁኚ። የማንም መርዛም ቲክቶኳን ለማሟሟቅ ብላ ስማ ሰጣጠልሽ ያዘለችልሽ እንዳይመስልሽ። ትላንትና ማን አባቷን ማን ነው የታባሽ ብሎ ሲያስፈራራት የነበረው ዛሬ እኮ ዳልቻ ራሱ እኮ እስር ቤት ነው ያለው። የሚያዋጣሽ መስሎሽ ነበር የዛለታ። ሊጠቀሙብሽ ነው። ልጅሽን ማሳደግ የምትፈልጊው ሲል መግባት ከፈለግሽ እያቸው ዋይ እኔ ከመንግስት ጋር ከባለ ጊዜው ጋር ተጠግቼ የራሴን በጀት ወስጄ ተበድሬውን እሱ ሌላ ነገር ነው። ግን ከህዝብ ጋር ኖራለሁ ካልሽ አፍሽን ሰብስበሽ አይዞሽ አቲ ኦሮሞ ዳ ምናምን የሚልሽ ለራሱ ፓንት መግዣ የለው። አርፈሽ ወደ ስራሽ ሂጂ። አረማ ስለሆነች እኮ ነው እሷን የሚነካት ኦሮሞ ስለሆነች ነው። ኦሮሞ ስለሆንሽ ታዲያ ለምንድን ነው ራችሁን የጠሩት? ኦሮሞ ስለሽ ራሱ ኦሮሞቹ ናቸው የጠመዱሽ። አቅራቢው ራሱ ኦሮሞ ነው አዘጋጁ። አልፈለገሽም፣ ጠፍተሽበት አይደለም። አየሽ፣ አልፈለገሽም። በሆነ ምክንያት የሆነ ነገር አልፈለገሽም አንቺ እንጂ ከሌላው አንሰሽ አይደለም። አየሽ፣ የሚጠላሽ አማራ አይደለም። ይሄ እኛንም እንዲያሉ ነው አማራ እንዲጠላ ነው ያደረጉት። ውሸታቸውን ነው። ጠላት ኦሮሞ ነው። ራሱ ለኦሮሞ ጠላት ኦሮሞ ነው። እንደ አማራ ኦሮሞን እንደሚጠላው ኦሮሞን እንደሚጠላው አማራ አይጠላው። ይሄንን አውቃችሁ ልንገራ። እኔ እውነቱን ልንገራችሁ፣ ጥላቻ ያለው ኦሮሞ በኦሮሞ ላይ ነው እንጂ አማራ አይደለም። አማራ አይደለም። የኦሮሞ ጥላቻ ነው መጥፎ፣ ጉድጓድ ነው የሚቆፈርልሽ። ግን አማራ ምናልባት ከቄው አባረራችሁኝ፣ ከፖለቲካው አባረራችሁኝ፣ ጥቅሜን ጎዳችሁኝ ብሎ ነው። እኔ እኮ ኦሮሞ የሚጠላበት ኬዝ አይገባኝም። ትላንትም ቢዝነስ ውስጥ አልነበርክም፣ ዛሬም የለም። እዚሁ ላይ ነው ያለው አይደል? ለምለም ትጠላኝ በንግግር ስለበለጥኩ ጸድቼ ከአንተ ትንሽ እዚህ ጋር ቀልጠፍ ብዬ ስለቀረብኩኝ። ይህ እኮ በሌሎቻችሁም እኮ የምናየው እኮ ነው። ውስጣችሁን እኮ በደንብ እየሰማን አሁን እዚህ ጋር ሲገነፍልብኝ ነው እኔም እዚህ ጋር የመጣሁት። እናችኋለን እኮ ሰውን እናንተ ስለሌላው ስታወሩ እውነት መስሏችሁ ነው። በእናንተ ይብሳል፣ አይስወር በእናንተ ይብሳል። ይሄ የሚወራው ከላይ ያለው አከሌ ይዋ ነው፣ ይሄ ህዝብ ይዋ ነው። ውሸት አይደላችሁ፣ ውሸት ነው። ኦኬ፣ ይሄ ዝም ብላችሁ ከላይ የጻፋችሁ ጽሁፍ ነው። ግን ይዋ አይደላችሁ፣ አዛኝም አይደላችሁ። አዛኝ ከሆናችሁ በጦርነቱ ጊዜ እግራቸውን እጃቸውን የተቆረጡትን እስከዛሬ ድረስ በግለሰብ እየረዳችኋቸው ለእኛ ብለው ነው ብላችሁ
የሞቱትን በሰማዕታት ስም የሆነ ነገር ሰርታችሁ እየጠራችኋቸው ነው። ሆዳሞች ናችሁ፣ ተሽቀዳዳሚ ሆዳሞች ናቸው። ኦኬ ቁጣ አላለኝም። ቻልኳችሁ። በተለይ 6 ዓመት በጣም ችያችኋል። ኦኬ ምናልባት አብይን ስለምቃወመው ሊሆን ይችላል። ይሄድ ማን ነው ብልጽግናን ስለምቃወመው ሊሆን ይችላል ብዬ ዝም አልኳችሁ፣ ተቃዋሚያችሁ ስለነበርኩኝ። አሁን ግን ተቃዋሚያችሁ አይደለም። ምክንያቱም የሆነ ነገር ሲኖር ነው ሰው የሚቃወመው። እኔ ገዳይ ተገዳይ ማን እንደሆነ ስለማላቅ አፉን ቂጡም ያለየለት ህዝብ ስለሆነ ምን አገባኝ ብዬ በቃ አንደኛ ነገር የራሴ እኔ ሌንጮ ለታ መሆን አልፈልግም። 70 ዓመት በሙሉ ለማይሰማ ህዝብ ያኛኛኛኛ ስል አልኖርም። ኦኬ ደክሞኝ አይደለም፣ ንቄው ነው። ፖለቲካችሁን ንቄው ነው። የማይገባ የተጨመላለቀ የሆዳን ፖለቲካ ነው ያሉት። አተርፋለሁ ብዬ የባሰ ነገር ማምጣት ነው። ከዛ ያም ይመጣል ይሳደባል። እኔ ስደቡኝ፣ ልጄ ላይ ግን ከረማችኋት። ከጓደኛዋ ጋር ስትፋታ ሌላው ህዝብ ሌላው አማርኛ ተናጋሪው ከሁለት ሴቶች ውጭ እነሱም የዩቱብ ስራቸው ስለሆነ ሲያጥረገርጉን ተደርባችሁ ታጥረገርጉናላችሁ። የኛ ኦሮምኛ ተናጋሪዎች ትሰድቡናላችሁ፣ ታፌዙብናላችሁ። ችግር አለባችሁ ከኔ ጋር። ችግር ካለባችሁ አሁን አለው። አሁን ጊዜ ያለኝ በደንብ አለው። ምንም አይደላችሁም ነው የምላችሁ። ያርነቲንግ ስለምንተዋወቅ ውስጣችን ስለምንተዋወቅ እናንተ ምንም አይደላችሁ። መካሪም ልትሆኑ አትችሉም። ምንም ልትሆኑ ዘሴም ናቸው። ዘሴም ሽት ልክ እንደሌላው እንደ ማንኛውም እዛ ሀገር እንደሚኖረው ዜጋ ከትንሹ ከትልቁ ምናልባት በብዛት ልትበልጡ ትችላላችሁ። ከዚያ የበለጠ ግን የበለጠ እንዲያውም ሆዳም ናችሁ እላችኋለሁ። ሆዳም ናችሁ፣ አቃጣሪዎች ናችሁ። ያ በጣም ዛሬ የሆነ እንትን ቪዲዮ ሳይ ነበር። አዶናይን ተቀብላችሁ አንድ ጊዜ ሐዋሳ አንድ ጊዜ ኦሮሞ ምግብ ቤት ምናምን ትወስዱታላችሁ። አይስወር በጣም ስታስቆኝ ነበር። አዶናይን ወስዳችሁ አሁን የሆነ ባህል ላይ የምትጋብዙት የሆነ እንደምትሉት ምን ስለሆነ ነው? እስቲ ንገር። እኔ አሁን አዶናይን ለምን ወሰዳችሁታል? ትወዳላችሁ እንደዚህ አይነት ነገር። ለምንድን ነው የራሳችሁን ህዝብ ሳታከብሩ ራሳችሁን ሳታከብሩ ለጎረቤት እንደዚህ? በቃ አሁን አዶናይ ተጋሩ ነው አይደለ? ምንድነው ይሄ ሁላ ወደዚህ ወደዛ? ዋይ እስቲ የራሳችሁን ልጆች እንደዚህ ታከብራላችሁ? የራሳችሁን ዘር ታከብራላችሁ? አንድ ነገር ነገራችሁ፣ የራሳችሁን ዘር ያላከበራችሁ የሰውን ዘር አታከብሩ።